Hello guys, እንዴት ናችሁ? ዛሬ እንግዲህ በጠዋት ነው የመጣሁት። አሁን ይሄን ቪዲዮ ጠዋት ተመልከቱት አሁን ነው። but ዛሬ I thought I would make a video on how to journal ምክንያቱም በጣም አትሶ ዲኤም እያደረገልኝ ነበር and I thought በዚህ ቪዲዮ ላይ ነው what ለምን አንድ ላይ ብሬክዳውን አናደርገውም? ዛሬ ማሳያችሁ day 1 ጆርናላችን ነው። ጆርናል ራሱ ማድረግ ምንም አይነት ክሉ ለሌላችሁ ሰዎች አሳያችኋለሁ እንዴት እንደምትጠቀሙ። ሲቀጥል ደግሞ ኢዳዝማ ተሬን ጆርናል ገዛችሁ አልገዛችሁ ዝም ብሎ ኖትቡክ ካላችሁ እሱን ራሱ መጠቀም ትችላላችሁ። እሺ ሶ የመጀመሪያው መናገር የምፈልገው ነገር አይ ሆፕ ይሰማል ማይኩ ለዚህ ላርጎ አሮ ነው ምንድነው መሰላችሁ እኛ ሀገር ውስጥ ጆርናል መጻፊያ የለም ላይክ ጆርናል ማድረጊያ ቡክ የለም እና እኔ ኦልሞስት ለብዙ አመታት ኢንፋክት ነው ዋት ቆይ የድሮ ጆርናሎችን ይዤ ልምጣ አንድ ጊዜ ጠብቁኝ ሶ ሊትራሊ ላታምኑኝ ትችላላችሁ but ይሄ ሁሉ Jesus Christ ይሄ ሁሉ ጆርናል ለመጻፍበት የጻፍኩባቸው እንትሮች ናቸው ጆርናሎች ናቸው for over በጣም ብዙ አመት by this actually ምን መረዳት ትችላላችሁ እኔ በጣም መጻፍ የምወድ አይነት ሰው ነኝ and I do believe አሁን ላለኝ በትንሹም ቢሆን ህይወት success whatever ይሄ ጆርናል አስተዋጽኦ እንዳለው እርግጠኛ ነኝ so even like I believe ይሄ መጀመሪያ ናት ቺናት የመጀመሪያ ጆርናል okay I'm not sure if you guys can see it ግን now ነገር ላደርግላችሁ አስቤ ነው ግን I'm not sure if you can እሺ ሶ አሁን እንዳያችሁት እንግዲህ እነዚህ ሁሉ የኔ ጆርናል መጻፊያዎች ናቸው እንደምታውቁት ፕሌን ምንም በቃ ዲያሪ ሞመንት ነው የምጽፈው ግን አሁን ላይ መለስ ብዬ ስመለከት የኔ ህይወት እንዳለ እዚህ ላይ ነው ያለው ቀን ጽፌበታለሁ ምናምን ነገር however ግን ምን አይነት ችግር አለ መሰላችሁ ቅድም እንደነገርኳችሁ አብዛኞቻችን እንዴ ጆርናል ማድረግ እንዳለብን አናውቅም even ምን ነገር ራሱ መጻፍ እንዳለበትና ሲጻፍን ደግሞ ሪዝኑ ምንድነው የሚለው ነገር አናውቅም so basically ጆርናል የምታደርጉበት በጣም like underline ባረገውና በአንድ ነገር በገልጸው አይምሮአችን ውስጥ ያለው ነገር መሬት ማውረድ አለብን and መሬት የወረደ ነገር ደግሞ ሶልቭ መደረግ ይችላል ስለዚህ ጭንቀት ካለባችሁ ሐሳብ ካለባችሁ anything አይምሮአችሁ ላይ ካለ መጻፍ አለበት so day 1 ጆርናል በአጠቃላይ ምን ነገሮች እንዳለው ላሳያችሁ so day 1 ጆርናል በሁለት ነው የከፈልነው የጧትና የማታ ኢንትሪ አለ ማለትም ጧት መጻፍ ከፈለጋችሁ ጠዋት ላይ መጻፍ ትችላላችሁ የማታ ላይ ከሆነ የምትጽፉት ደግሞ ማታ ላይ አላማው ምንድነው ጧት ስትጽፉ ቀናችሁን ኢንቴንሽን እንድትሰጡት ነው ተረጋግታችሁ እንድትጀምሩ ነው ቀኑን በኢንቴንሽን ቤዚክሊ ቅድም እንዳልኳችሁ እንድትጀምሩ ነው ማታ ደግሞ ቀኑን ሙሉ ስታረጉ ምንስትሉ የነበረው ነገር በጠቅላላ አጠናቆ አንዊንድ ማድረግ ላይ ትራንዚሽን ሞመንት ላይ ነው የምትሆኑት ለምሳላችሁ ጧት ከእንቅልፋችን ስንነሳ የትናንትና ያሰብነው ነገር ይዘን ምንነሳ ከሆነ ቀኑ ሙሉ በትናንትና ችግር በትናንትና ጭንቀት እንውላለን ከዛ ያንን ጭንቀት ሁሉ ነገር ደግሞ የማናሳርፈው ከሆነ ማታ ላይ ያንኑ ሐሳብ ይዘነው እንተኛለን አይምሮአችን ያንን ዳታ ፕሮሰስ ያደርጋል again the same cycle next day ተደግምታላችሁ ማለት ነው so day 1 journal ግን እንደዛ አይደለም እንደነገርኳችሁ ጠዋት ላይ የምትጽፏቸው ነገሮች intentionally የተሰሩ ናቸው በሳይንቲፊክ ማት ሪሰርች ሰርቼበታለሁ እነዚህ ነገሮች ሳዘጋጅ so የመጀመሪያው የሚጀምረው is ቀኑን ትጽፋላችሁ የእንቅልፍ ኢነርጂያችሁን ቼክ ታደርጋላችሁ ጤናችሁን ቼክ ታደርጋላችሁ ስሜታችሁን ቼክ ታደርጋላችሁ እንዲሁም ደግሞ ጸሎት ማድረግና ለማድረጋችሁን እዚህ ጋር ቼክ ታደርጋላችሁ ማለት ነው ይሄ ቤዚክሊ ምንድነው ከእንቅልፍ ወይም ደግሞ ከዛኛው ከሰብኮንሺየስ ማይንድ ወደ ኮንሺየስ ማይንድ ስትመጡ አካባቢያችሁ አጠገባችሁ ያለው ነገር being aware ነው like intentionally እዛ ቦታ ላይ መገኘት ነው ለምሳሌ አሁን የእንቅልፍ ኢነርጂያችሁን ስንቶቻችሁ አስባችሁ ታውቃላችሁ ለምን ታውቃላችሁ ምክንያቱም የእንቅልፍ ኢነርጂያችሁ ደካማ ከሆነ ቀኑን ሙሉ ለግሽ ትሆናላችሁ ቀኑን ሙሉ ደክማችሁ ትውላላችሁ ጤናችሁን ስንቶቻችሁ ቼክ አርጋችሁ ታውቃላችሁ ወይስ ራንደም ሊሆን ቦታ ሲወጋችሁ ነው ዛሬ ወጋኝ የምትሉት ራሳችንን ቼክ ከማድረግ መጀመር አለብን ማለት ነው ከዛ በመቀጠል is daily affirmation section አለ ይሄ daily affirmation section ምንድነው የቀኑ መልካም ንግግር ነው ምን ማለት ነው basically ቀኑን ኢንቴንሽን እንሰጠዋለን ለቀኑ ቃል እንሰጠዋለን so ምናልባት እንግዲህ ሁላችሁም እምነት አላችሁ ብያስባለሁና እንደምታውቁት እንግዲህ ህይወትም ሞትም አንደበታችን ላይ ነው ያለው ሶ አሁን ለምሳሌ እኔ በየቀኑ በጣም ኔጌቲቭ የሆነ ነገርን ተናግሬ የምነሳ ከሆነ ገና ከጧቱ በቃ በጣም ኮምፕሌን ማድረግ ከሆነ ኔጌቲቭ ማይንድሴት ውስጥ ከገባው እመኑኝ ቀኑን ሙሉ ያ ነገር ነው ሲያጋጥመኝ የሚውለው በቃ ያላሰብኩት ነገር ሁሉ ጊዜ ያጋጥመኛል however ግን የቀኑን መልካም ንግግር መናገር ቀኑን ኢንቴንሽን መስጠት ቀኑን ይሄ በቃል መባረክ ብላችሁ አስቡት እንደዛ ነው ፐርሰናሊ እኔ ምን አይነት አፈርሜሽን ነው መጻፍ የምወደው ኤኒቲንግ ከመንፈሳዊ ህይወቴ ጋር የተያያዘ ነገር ምክንያቱም እሱ ነው ረርቶኝ እቺን ቀን እንድኖር ያደረገኝ and ቀኑ ሙሉ መስል ደግሞ ከሱ ጋር እንደሆነ so personally ምን አይነት affirmation መጻፍ ወዳለው I am protected and I am loved I can do all things in Jesus power
all of my dreams will come true like ማአት አይነት አለው እስቲ let me see ሌላ ጻፍኳቸው በሌላ ቀን ደግሞ ጻፍኩት I give all of my worries to Jesus I am protected guided loved by Jesus my steps are guided by the Holy Spirit like a lot of them now you might say okay ዲዲያ ለምንድነው በአማርኛና በእንግሊዘኛ አዘጋጅተሽ እንዳለ በእንግሊዘኛ መጽፍ ይካላችሁኝ it's because እንግሊዘኛ ነው የሚቀናኝ ምናልባት ይላጣቁት ይችላልላችሁ ግን like እንዴ ልበላችሁ ከጻነት ጀምሮ አካባቢ like family or something እንግሊዘኛ ሞር የሚናገሩ አካባቢዎች ጋር ስለሙል ለኔ ሞር እንግሊዘኛ ቀላል ነው ስጽፍም እንግሊዘኛ ቀላል ነው እና ለዛ ነው so አንዳንድ ጊዜም እንደዚህ ቪዲዮ ስሰራላችሁ እንግሊዘኛ መቀላቀልበት reason is because ይከብደኛል ለኔ ሙሉን በአማርኛ ማለት አው ደግሞ በአማርኛ ለማውራት ከፈለኩኝ በጣም ፎከስ ማድረግ አለብኝ that's የኔ ችግር ነው እሺ so ከንተኑ ጋር አያይዘው ቀጥሎ ደግሞ የዴይሊ ጎል ነው የዴይሊ ጎል obviously በቀን ውስጥ ማድረግ ያለባችሁ 3 ኢምፖርታንት ታስኮች ናቸው so ምናልባትም ታውቁ ከሆነ the 1% better የሚባል ነገር አለ አይደለ ማለትም ዛሬ ከትናንትና 1% መሻል ያ ነገር basically 3 በጣም ኢምፖርታንት ታስኮችን ከማድረግ ነው የሚጀምረው 3 that's it 3 ነገር so እኔ ምን አደርጋለሁ ዛሬ የሆኑ 3 ነገሮችን ባደርግ ከትናንትና የተሻለ የሚያደርገኝ ነገር ምንድነው እነዛ ነገሮች ነው ማስበው እንጂ ገሊጋ መደወል ማጽዳትና ምን አይደለም like 3 የተሻለ ሰው የሚያደርገኝ ነገር ምንድነው ነው ከዛ በኋላ የውሃ ኢንቴክ አለ that's also important and then lastly what is on your mind ይሄ ጥያቄ እንደዚህ ብላችሁ አስቡ sometimes እንዴት አስባለሁ መሰላችሁ አንናንዚ ያጠገብ ሰው ቢኖር ጧት ቁርስ እየበላን ምናምን ነገር ምን ልናወራ እንችላለን so እኔ ብዙ ጊዜ ሰዎችን መጠየቅ ምን ወዳል መሰላችሁ ምን ያሰብሽ ነው ምን ያሰብክ ነው what's going on አይምሮ ውስጥ ለምን አንናን ጊዜ አይምሮአችሁ ውስጥ በጣም ብዙ ነገሮች እናስባለን ግን ህይወታችን ላይ የምናሳየው ነገር ተመሳሳይ አይደለም right so I like to ask what's on your mind so basically using ምንድነው ማረጋው ሐሳብ ጭንቀት or የሆነ በጣም ያሳሰበኝ ነገር ካለ I just put it down እዚህ ጋር ቁጭዬ well አይምሮ ዛሬ እንደዚህ ያሰብኩ ነው እንደዚህ የሆነ ነው ምናምን ነገር እላለሁ ከዛ በኋላ አስቀምጠዋለሁ then ያ የጧቱን እንዳለ እነዚህ ነገሮች ጽፌ አንድ ነገር ትቀረኛለች እሷም quotes or verses of the day to live by now እቺኛው በአማርኛ ምን ማለት ነው ቀኑን የምትሉባት አንድ ቃል ቀኑን ሙሉ የምትሉባት ያቺ አንድ ቃል or ደግሞ ኮት ምንድነው so አሁን ለምሳሌ እዚህ ጋር I believe this is March 17 የጻፉት ምንድነው Proverbs ወይም ደግሞ ምሳሌ 3 ከ5 እስከ 6 የሚለው ነው ምን ይላል trust do not lean on your understanding so ይሄን መጽሐፍ ቅዱስ ፓርት ሄዳችሁ ካነበባችሁት ምንድነው በእግዚአብሔር ተማመን እንጂ በራስ አይምሮ አትተማመን የሚል ቃል አለ so እቺኛው ነገር የጻፍኳት ቀን ምን እየተካሄደ ነበር መሰላችሁ እኔ ፐርሰናል ህይወቴ ላይ ያለው ነገርና አይምሮ ያለውም ዕውቀት ምናም ነገር የእግዚአብሔርን ኃይል ዳውት እንዳደርገው ያደርገኝ ነበርና የዚህን ጊዜ ግን እንዳጋጣሚ ነው የዕለት ዕለት ያነበብኩት የመጽሐፍ ቅዱስ ቃል ደግሞ ይሄ ነበር ስለዚህ ዛሬ ቀኑ ሙሉ ምንድነው ማለት በእግዚአብሔር ተማመናለሁ ምንም እንኳን ነገር ቢያጋጥመኝ ምንም እንኳን የኔ አመለካከት አይምሮ እንደዚህ ነው እንደዛ ነው ቢለኝ no I'm going to trust God I'm going to trust him so ቀኑ ሙሉ በሱ ቃል ነው የምኖረው እንደማለት ነው okay so now ይሄን እንዳለ ጽፌ አልገባችሁም like እኔ እንጃኔት እንደምላችሁ የሆነ ቀን ነው ማሳለፍ ቀጥለው የማታ ነው ማታ ላይ የምንጽፈው ኢንትሪ አሁንም ከረጋ ብሎ አጠገባችን ያለው ነገር አሰስ ከማድረግ ይጀምራል so ከምንድነው የሚጀምረው የመጀመሪያው is የቀኑ ኢነርጂያችሁ እንዴት ነው ዛሬ like ኢነርጂያችሁ drained ሆኗል ከሰው ጋር ምናምን ነገር ስለዋላችሁ or ስራ እንዴት ነው ሁለተኛው ስሜታችሁ የጧት ስሜትና የማታ ስሜት ይለያያል ብዙ ጊዜ እኔ actually ጧት ደስተኛ ኮንኩኝ ማታ ሀዘንተኛ መሆንበት ታይሞች ማአት ናቸውና ራሴን ጠይቃለሁ ምን ተፈጠረ ምክንያቱም ጧት ስነሳ was happy ምን ተፈጠረ then social battery አለ የሶሻል ባትሪ ደግሞ ከሰዎች ጋር ስትውሉ ምናምን ነገር ያ ነገርስ እንዴት ነው ባትሪያችሁ ከሰዎች ጋር and lastly ቀኑን ስትሬት አድርጉት ከ10 ስንት ትሉታላችሁ ቀኑ ያንን እንዳለ ከጻፍን በኋላ አሁን ወደ ዋናው ነገር እንገባለን የመጀመሪያው ነገር ምን አለ ዛሬ ህይወት ምን አስተማረ ምንድነው ዛሬ ህይወት አስተማረ እቺ ጥያቄ ብዙ ሰው መመለስ ይከብደዋል ለምን እንደዘፈቀደ ስለምንኖር ግን ይሄኛው ሞር ኢንቴንሽን እንድትሆኑ ያደርጋቸዋል ሶ ዛሬ ምንድነው ከህይወታችሁ የተማራችሁት ነገር ኦ ደግሞ ህይወት ምን ነበር ደጋግማ ለታስተምራችሁ ይፈልጋችሁ ለምሳሌ እኔ ብዙ ጊዜ ህይወት የምታስተምረኝ
ከሰዎች ጋር ሪሊ መገናኘት አለብኝ፣ መደወል አለብኝ፣ ከሰዎች ጋር መዋል አለብኝ። ያንን ነገር ደግሞ አደጋግባ ህይወት የምታስተምረኝ። ለምን ዩዥዋሊ ከሰዎች ጋር ውዬ ከተመለስኩ በኋላ like I don't know if you guys can see ግን ኢነርጂ እና እንትኔ እንዳለ ፉል ነው። so that's what I'm saying። ከዛ በኋላ አሁን የሆነች ዝም ብሎ ላይን አለች that's where actually ዲር ዲያሪ ሞመንታችሁን የምትጽፉት። ዲር ዲያሪ ሞመንት ምንድነው? በቃ just እስቲ ዛሬ ምን ተፈጠረ፣ የሆነ ሰው ሊሆን ነገር ብታወሩት ስለ ዛሬ ቀን ምንድነው። so lastly በስተመጨረሻ ደግሞ የቀኑ ምስጋና ሚል ሴክሽን አለ። ይሄ ቤዚክሊ ምንድነው? ዛሬ እንዴ ነው ምንም ነገር መጥፎም ጥሩ ሀፕን ሊያደርግ ይችላል እና አመሰግናለሁ ወይም ደግሞ እንዴ ነው ላይክ ዛሬ ቀኑን እፈይ ተመስገን የምትሉበት አንድ ነገር ምን ሊኖር ይችላል ነው። ሶ ይሄኛው ፓርት ላይ በረም ልታስቡበት ፈልጋለሁ። ምክንያቱም ህይወታችሁ ላይ መጥፎ ነገር ሀፕን ሊያደርግ ይችላል፣ ግን ፖዚቲቭ ነገር ላይ ማሰባችሁ ያ ነገር ይረዳችኋል። ሶ እኔ ምንድን ያልኩትኝ what are you thankful for today የሚለው ወይም የቀኑ ምስጋና ላይ literally I said salam ምክንያቱም እሷን ስላገኘ ዛለት she taught me that life has to be experienced and not be taken that much seriously ምክንያቱም በጣም I'm a serious person ህይወት ሳይ ግን she taught me how to life has to be experienced በቃ whatever it is እና I'm thankful ያንን lesson ከሷ ስለተማርኩኝ። and then lastly ለቀኑ ዝግጁ ናችሁ ለማታ ለመመድ ጨረስኩ ወይ መጽሐፍ አነበባችሁ የሚለው እንዳለ አለ ማለት ነው። so literally they one journal እንዳለ ይሄ ነው ማለት ነው። well of course መግቢያ ምናምኑን አላሳየዋችሁም which is እንደዚህ አይነት ነገር አለን ልምምዶች ምናምን ነገር አለ ሪከመንድ የማደርጋችሁ ነው ስክሪን ላይ ያሳያችኋለሁ። and lastly ደግሞ ስለኔም አንድ ነገር አለ which is ለምንድን ነው ጆርናል ክሬት ያደረኩት የሚል ፓርት አለው። ጆርናል ክሬት ያደረኩት እንግዲህ በዚህ ምክንያት ነው። and ኦንላይን ኮሚኒቲያችን ጆይን ማድረግ ከፈለጋችሁ ኮድ ስካን ማድረግ ትችላላችሁ። and lastly ይሄ ጆርናል is fully በኢትዮጵያ law protected ነው። ማንም ሰው ኮፒ አድርጎ ማባዛት አይችልም ያለኛ ፍቃድ and አባስቶም or even ሰርቶ እንኳን ከተገኘ ሌጋል አክሽን መውሰድ የምንችልበት ህግ ነው እንግዲህ እዚህ ጋር ያለው ማለት ነው። ሶ ያ እኔን ይመስላል። ሶ እንግዲህ እንዳያችሁት ነው ጆርናል ማድረግ በጣም ኢምፖርታንት ነገር ነው። ይሄ ለሴቶች ለወንዶች የሚባል ነገር አይደለም። እንደነገርኳችሁ ዓለማችን ላይ ሰክሰስፉል የሚባሉ ሰዎች በጠቅላላ ጆርናል ይጠቀማሉ። ሶ እንደ ቀላል ነገር አትመልከቱት እሺ። and መጻፍ እንዴት እንደምችል አቅም ካላችሁ ይሄው እኔ ሊትራሊ ወረቀታችሁ ላይ መጻፍ ትችላላችሁ። አሊያም ደግሞ አሁን ቅናሽ ላይ ስለሆነን day 1ን ማግኘት ትችላላችሁ። ሊንክ ላይክ ኦርደር ማድረጊያ ሊንክ ታች ዲስክሪፕሽን ሴክሽን ላይ አለ። አሊያም ደግሞ ቴሌግራም ላይ ሂዱና @day1support ብላችሁ ሰርች ብታረጉ እዛ ላይ ቲሞች ማግኘት ትችላላችሁ። ያላችሁበት ቦታ አሊያም ደግሞ የፈለጋችሁበት ቦታ መጣችሁ ፒክ ማድረግ ትችላላችሁ። ለጊዜው ክፍለ ሀገር አንልክም ምክንያቱም ዲሊቨሪ እንደምታውቁት በጣም ያስቸግራል። ግን እኔ ስቴሽነሪ አቃለው እኔ እንደዚህ አይነት ሰው አቃለው ምትሉ ከሆነ again day1 support ላይ ሌታስ ነውና ከናንተ ጋር አብረን መስራት እንፈልጋለን። ወደ ውጭ ሀገርም እንዲሁ ምትሉ ሰዎች አላችሁ unfortunately we cannot unless የምታውቁት ሰው የሚመጣ ካልሆነ በቀር ፈጣሪ ግን ከረዳን ምናልባት ነው ወደፊት ወደዛ ሀገርም መላክን ጀምር ይሆናል። but again or ደግሞ እናንተም ወኪል መሆን ከፈለጋችሁ ሌታስ ነው ያንንም አንድ ላይ መስራት እንችላለን። በተረፈ day1 ጆርናል ይሄንን ይመስላል። I hope እንግዲህ ለእናንተ ላይ የሆነ ነገር ይዞላችሁ እንደሚመጣ thank you I guess እና መልካም ቀን ከዛ I need to get up I'll see you በሚቀጥለው ቪዲዮ በተለያየ ርዕስ bye